ሐናና ቀያፋ ጌታችን የተያዘበትና የተሰቀለበት ወቅት በወንጌላት እንደተጻፈውና የታሪክ መዛግብትም እንደሚመሰክሩት ሐናና ቀያፋ ሊቀ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቅ ሰው ሊቀ ካህናት ወይም የካህናት አለቆች የሚል ቃል ሲሰማ ብቻ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሰረት ሊቀ ካህናት የሚሆነው አሮንና በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነው። ሊቀ ካህናት የሆነ ሰው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጁ በእርሱ ቦታ ሊቀ ካህናት ይሆናል። አሮንም ሞተ፣ በዚያም ተቀበረ፣ በእርሱም ፋንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህንን ያስረዳል። በዚህ ምክንያት አንድ ቀን ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቀ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ ዘመን መሆኑን የሚገልጽ ነው። ሐናም ሊቀ ካህናት ለነበረው ለቀያፋ አማቱ ነበረ የሚለው ቃል ደግሞ ሌላ ችግርን ያመላክታል። አብረው በሕይወት መኖራቸው ሳያንስ አማትና አማች መሆናቸው ከአባት ወደ ልጅ ብቻ የሚተላለፈው ሊቀ ካህናትነት ከሕጉ ውጪ እንደተሰጣቸው እንረዳለን። እንዲያውም ኤስያውያን የተባሉት የአይሁድ ወገኖች ይህንን ከሕጉ የወጣ ሹመት ተቃውመው በሙት ባህር በቁምራን ደሴት የብቸኝነት ኑሮ መርተው ቅዱሳት መጻሕፍትን እየጻፉ ከሰው ተገለው ይኖራሉ። በወንጌሉ ላይ የተጻፉት እውነታዎች ብቻ ተነስተን ይህንን አልን እንጂ የአይሁድ ታሪክ ጸሐፊ የነበረው ዮሴፍ ወልደ ኮሪዮን በዚህ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ካህንነት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎ በይሁዳ ግዛት ላይ አስተዳደራዊ ሚና ስለሆነ ሊቀ ካህናት እንደ ሕጉ ከአሮን ቤት የልጅ ልጅ የሚሾሙበት ሳይሆን ሮማውያን ደስ ያሰኛቸውንና ለአገዛዛቸው የሚመቻቸውን ሰው የሚሾሙበት ስልጣን ሆነ። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ በመስጠት ሮማውያን ገዢዎች የገቢ ምንጭ አደረጉት። በዚህ የተነሳ አንድ ሊቀ ካህናት በየዓመቱ ስልጣኑ እየታደሰ ካልሆነ በቀር በቦታው ላይ መቆየቱ የማይታሰብ ሆነ። በዚህ በአሕዛብ እጅ የወደቀ መንፈሳዊ ሹመት ከታላቁ ሄሮድስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቀ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በስልጣን የቆዩበት የብዙሃን አማካይ ሲሰላ እስከ 4 ዓመት ብቻ ነበር። ይህ አማካይ ስሌት ግን ሐናና ቀያፋን ያካትታል። በዚህ ለሮማውያን ገዢዎች ከፍተኛ ጉቦ በሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር ጋር መስማማትን በሚጠይቀው የሹመት ቦታ ላይ ሊቀ ካህናቱ ሐና ከነ ቤተ ዘመዶቹ የተፈራረቀ ለ36 ዓመት መቆየቱ ነው። ሐና ራሱ በሊቀ ካህናትነት ለ10 ዓመታት ቆይቶ ነበር። ከዚያ በኋላ ልጁ አልዓዛር ለ1 ዓመት፣ አማቹ ቀያፋ ለ18 ዓመት፣ የቀሩትን ልጆቹ ዮናታን፣ ቴዎፍሎስ፣ ማቲያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ካህናትነት ተቀምጠዋል። ጌታችን ባስተማረበትና መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ የሁሉንም ቤተሰቦቹን የሊቀ ካህናትነት ቦታ የሚያሽከረክረው ሐና ራሱ ነበረ። ትርጓሜ ወንጌል ይህን ሲገልጸው ሐናና ቀያፋ ሊቀ ካህናትነቱን ምሉና ዶግ ሆነው ይዘውት ነበረ ይላል። ጌታችን በተያዘ ምሽት ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱ የእሱ እጅ ያልነካው ነገር ስለማይወሰን ነበር። በዚህ ብዙ የማያስቀምጥ የስልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎች ገንዘብ ወዳድነት ሊቋቋሙ የሚችሉ ባለሀብቶች መሆናቸውንም የሚያሳይ ነው። በዚህ ላይ በሊቀ ካህናትነታቸው ዘመን በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ስልጣናቸው እስካልተነካባቸው ድረስ ከቅኝ ገዢዎቻቸው ጋር ተስማምተው የሚኖሩ መስዋዕታሪዎች ነበሩ። እንደ ሊቀ ካህናትነታቸው ለቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩ። የሚያሳዝነው ድፍረት ከቤተ መቅደስ ሊወጣ የማይገባው የሊቀ ካህናቱ ልብሰ ተክህኖ እንኳን በሮማውያን ገዢዎች ቤት ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ብቻ ነበር። ይህ ሁሉ ስህተት በሊቀ ካህናት ክብር ላይ ሲፈጸም
በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለክ የተቃወመው ሕዝብ ሲገደል ቢያዩም ሐናም ሆነ ቀያፋ የሚጨነቁት ስልጣናቸውን ለማስጠበቅ ብቻ ነበር። በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግና ከገቢው በመካፈል ሕዝቡ ለመስዋዕት የሚያመጣቸውን እንስሳት አይመጡንም እያሉ እያቀለሉ የራሳቸውን በጎን በመሸጥ ለበዓል ከየሀገራቱ ለሚመጡ አይሁድ በቤተ መቅደስ ውስጥ የውጭ ምንዛሬ ገንዘብ የመለወጥ ሥራ እየሰሩ በማትረፍ ሀብት ያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያን ወገን እንደመሆናቸው በትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምንቀረው ምን አስጨነቀን ብለው ስለሚያስቡት ትኩረታቸው ሁሉ ስለ ምድራዊ ሕይወት ነበር። ጌታችን ላይ የነበራቸው ጥላቻም በስልጣናቸውና በጥቅማቸው ላይ የመጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዮች ተቆርቁሮ አልነበረም። በተለይም የቁጣቸው መጠን የመጨረሻው ጥግ ላይ የደረሰው ቤተ ክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነበር። ጌታችን አልዓዛርን በቢታንያ ከሞት ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስ የቢታንያውን ተአምር ያዩ ብዙዎች ለበዓል ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና በአርያም እየዘመሩ ወደ ቤተ መቅደስ ገባ። በቤተ መቅደስም በመቅደሱ የሚሸጡና የሚለውጡትን ለሁለት ጊዜ አጸዳ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ ያደረጋችኋት አላቸው። ይህ ተግሳጽ ከንግዱ በስተጀርባ ሆነው ጥቅም ለሚጋሩት ሊቀ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላው ጊዜ በተለየ መራርነት ጀመሩ። ለሳምንት የጎነጎኑትንና ረቡዕ በሸንጎ የተማከሩትን የጌታን ምክረ ሞት ለመፈጸም በዚህች ምሽት ያስያዙትም ለዚህ ነበር።